እንደተፈጠረባትና ነፍሰ ገዳይ እንደሆነች በሕግ እንደምትጠየቅ ታዛተባት። ይህኔ ሰላም ራሷን ስታ ፌንት ነቅላ ወደቀች። እንግዲህ ከዚህ በፊትም ለብሌን እኔ ነፍሰ ገዳይ ነኝ አትጠይኝ፣ በቃ ይህንን ተናግሬ ራሴን በኃጢአት ማንጻት ይኖርብኛል እያለች በተፈጠረው ነገር ሰላም ነስቷት ስትሰቃይ ሰንብታለች። ይሄ ነገር ለአቶ ኃይሉና ለቃል ግን ሰርግና ምላሻቸው ነበረ። ምንም እንኳን አልማዝ በህይወት የተረፈች ቢሆንም በገንዘብ እንድትስማማና ከከተማ ውጭ እንድትወጣ ተደረገች። በዚህ አማካኝነት አስከሬን አስመስለው የሸኟትን አልማዝን እያሰቡ ሰላም ርቋቸው ሲሰቃዩ ሰንብተዋል። በስከ መጨረሻም የክሱ ደብዳቤ ራሳቸውን ስተው እንዲወድቁ አድርጓቸዋል። አደራ ክፍል 20 ምን አዲስ ነገር አለ? እስኪ አብረን እንከታተል። በባለፈው ክፍል አልማዝን ሽቶ ለማርከፍከፍ ቃል ወደ ክፍሏ ገብታ ነበረ። ሆኖም ገና ሽቶውን እያርከፈከፈች እጆቿ መንቀጥቀጥ ይጀምራሉ። ከተኛችበት ተነስታ ቀና ብላ ስትመለከት ካጠገቧ ቆሙት አቶ ኃይሉና ቃል ነበሩ። አንቺ ጤንዝዛ ምን ትሰሪያለች? ስትልም አልማዝ ግርግሩ ከመፈጠሩ በፊት የሰደበቻትንና ያመነጫጨቀቻትን እያሰበችም ፊቷ መቆም እንደሌለባት እየተናገረች ነበረ። አልማዝ አለሽ እንዴ? በህይወት ተርፋለች። በቃ ያዳግም የሚባል ይኸው በደንብ ሳያስተውል ነው የሸፋፈናት በማለት እርስ በርሳቸው ይነጋገራሉ። ወይዘሮ አልማዝ ሁሉንም ሲያዳምጡ ቆይተዋል። እንዴት የሞትኩ አስመስላችሁ አውጥታችሁ ልጥሉ ይኖራል አለች። ምንም እንኳን ለተወሰነ ሰዓት ደንዝዛ ብትቆይም የተፈጠረው ነገር ግን ወደኋላ ሁሉንም ነገር አንድ ባንድ እያስታወሰችም ነበረ። ቃልም ቀጠለች። እኔ ምንም አላደረግኩሽም፣ ከማዬ ጋር እየተነጋገርሽ በነበርሽበት ሰዓት ወድቀሽ ነው ጭንቅላትሽን ጠረጴዛ የመታሽ በማለት አስመሰለች። እናም አሁን ምን ልታደርጉነት ስትል ወይዘሮ አልማዝን ጠየቀች። አቶ ኃይሉ አልማዝ በህይወት ተረፈች ማለት እኔና አንቺ የምንፈልገውን ግብ አናገኝም። ስለዚህ እሷን እንግደላትና ሰላምን ተጠያቂ እናድርግ። ዞሮ ዞሮ ሰላም ወይዘሮ አልማዝ ሞታለች ብላ ስለምታስብ አሁንም ቢሆን አውጥተን ከከተማ እንጣላትና እኛም የፈለግንበት ደረጃ እንድረስ ይላታል። ቃል አዎ ትክክል ነህ አለች። በሀሳቡ ተስማማች። ወይዘሮ አልማዝ እና ልትገሉኝ ነው አለች። እንደዛ ሳይሆን ረብጣ ገንዘብ ይከፈልሻል፣ የሞትሽ በማስመሰል ከከተማ ውጭ በመኪና ጭኜ ወስድሻለሁኝ። በዚህ ሀሳብ ከተስማማሽ የምትፈልጊውን ያህል ገንዘብ እንሰጥሻለን፣ በጣም ብዙ ገንዘብ በማለት በገንዘብም እንድትስማማ አደረጋት። ወይዘሮ አልማዝ የምትፈልገው ገንዘብ ነውና አሁን ምንም ከማድረግ ወደኋላ አይሉም። እናም በሀሳባቸው ተስማምታ አስከሬን አስመስለው እንዲከፍኗት አደረጉ። ሙ ከቃል ጋር ተኝታ መቃዠት ትጀምራለች። እናም አላስተኛት ቢላት አንዳንድ ጭርጭር የሚሉ ከክፍል የሚሰሙ ጩኸቶችም ወደዛ ክፍል እንድታመራ አድርጓታል። ብሌን በበኩሏ ሰላም ለምንድን ነው በሌሊት ተነስታ የምትሄደው አለች። ተከተለቻትም። እናም በሩን ከፍታ ለመግባት ስትል እሷም አብራት ተከትላት ልትገባ ስትፈልግ በፍጹም እንድትገቢ አልፈቅድልሽም በማለት ገና ከሳሎን እንዳትደርስም ከለከለቻት። ብሌን ምን ሆና ነው ከወትሮ በተለየ ሰላም አልገባ እየከለከለችኝ አለች። ብቻ በዚህ ሁኔታ ቤት ውስጥ የተፈጠረው ግርግር ምን እንደሆነ ግራ ጋብቷታል። ግን በዚህ ሁኔታ ወይዘሮ ሰላም ከከለከለቻት በኋላ ቀጥታ ወደ ወይዘሮ ገነት ነበር ያመራቸው። እናም ዳግም አስቤዛ ገዝቶ እንደመጣና ሲያጫውታት እንደዋለ ነገረቻት። በጣም ደስ አላት። ዳግምን ደግነት አውርተው ያልጨረሱት ገነት በብሌን ልብ ውስጥም ስላለ ይህ ነገር በጣም ነበር ያስደሰታት። ታዲያ ብሌን ወደ ገነት ቤት መሄዷን ተከትሎ አቶ ኃይሉ እንዲሁም ቃል ሆኖ አስተካክለው ያቺ አልማዝ አስከሬን እያሉ የሚያስመስሉባትና ሞተች የተባለችው ወደ ውጭ ይዘዋት ሊወጡ ሲሉ ሰላም ጋር ይገጣጠማሉ። በላት በማለት ሰላም ሲጸጽታቸው የሰነበተውን ነገር ቢያንስ እንኳን በአንደበታቸው አውጥተው ይቅርታ ማለት እንዳለባቸውም ራሳቸውን አሳምነውታል። እናም አልማዝን መሬት ላይ ዘርሯት። በዚህ ሁኔታ ከአሁን አሁን ተንቀሳቀሰች እያሉ አቶ ኃይሉና ቃል እርስ በርሳቸው ይተያዩ ነበረ። ሰላምም አልማዝ በጣም ይቅርታ አድርጊልኝ፣ እኔ ግን የዘላለም ጸጸቴን ተሸክም ያለው በማለት ምርቋቸው ፈተናቸውን እያዩ ነው። አልማዝንም ወደ መኪና ውስጥ በማስገባት መውጭም ወሰዷት። እንግዲህ ወይዘሮ ሰላም ይህ ከሆነ በኋላ ግን ሌሊቱን በሙሉ እንቅልፍ መተኛት አልቻሉም። አንቺ ነፍሰ ገዳይ፣ አንቺ ነፍሰ ገዳይ የሚሉ ጩኸቶች በጆሮዋ እያቃጨለባትና ራሷን እንደ ነፍሰ ገዳይ በመቁጠር ከተኛችበት እየተነሳች መቃዠት ትጀምራለች። እናም ይህን ሁኔታዋን ቃል ስትከታተላ ቆይታለች። አቶ ኃይሉ ሰላምን አይቻታለሁ ራሷን እንደ ነፍሰ ገዳይ በመቁጠር ስትሰቃይም ሰላም ርቋት ፈተና ስታይም ተመልከቻታለሁ በማለት ለአቶ ኃይሉ ነገረችው። ጥሩ ነው፣ በጣም ጥሩ እየሄደልን ነው በማለት እርስ በርሳቸው ተመካከሩ። ወይዘሮ ሰላም ግን አልማዝን ገደልኩ ካሉበት ሰዓት ጀምሮ ለብሌን እውነታውን መናገር አለብኝ ብለው ያስቡና ከአንደበታቸው የደረሰ ፍርሃት ያሸንፋቸዋል። ዳግምና ብሌን አሁንም እርስ በርስ መተሳሰባቸውን ቀጥለውበታል። ነገርየው ወደ ፍቅር እያመራ ይመስላል። እናም ከክፍሏ ቁጭ ብሎ ሲያወራ ሲያጫውታት ቆይቷል። በተለይ ደግሞ ከእሷ ጋር ቁጭ ብሎ የሚያሳልፈው ጊዜ እጅግ በጣም ደስታን የሚያመጣለት እንደሆነም ገልጾላታል። እሷም ቢሆን ከአጠገቧ ሲቀመጥ ደስ እንደሚላትም ገልጻለታለች። በዚህ ሁኔታ እርስ በርሳቸው ጥሩ መተሳሰብ ላይ ናቸው።
በሌላ በኩል ሳሚ ከዚህ በፊት ቀጥራው ስለጠፋችበት ብሌን እያሰበ ቆይ አልለቃትም፣ እንኳን እሷ ይቅርና ማንም ከኔ ጋር እንዲህ ሊጫወትብኝና ሊያሾፍብኝ አይገባም፣ እናም ዋጋዋን እሰጣታለሁ እያለ ዝቶባታል። ድጋሚ በመደወል አንቺ እንዲቀጥረሽኝ ትጠፊያለሽ፣ እየተጠባበኩሽ በር ላይ ቆሜ ስንት ሰዓት እንዳሳለፍኩኝ ብቻ እንገናኝና ወዮልሽ ሲል ዝቶባታል። እሷ ግን የተናገረችውን ሁሉ እስከ መርሳት ደረጃ ደርሳለች። ማን ጋር ቀጠሮ እንዳዛባችና ቃል እንደገባችለትም ለማስታወስ አላስቻላትም። ነገር ስትል ማንነቱንም ጠይቃለች። እሱም የሆነ ቀን ቸኮሌት እንዳመጣላትና እንደወደደችውም አሁንም መገናኘት እንደምትፈልግ እንደገለጸችለት ሲያስታውስም ነበር። በኋላ እነዚህ ነገሮችን ሲያነሳላት ብሌን ማስታወስ ትጀምራለች። ዳግምና ብሌን ሲጨዋወቱ ከቆዩ በኋላ ለምን ወደ ውጭ ወጥተን ንፋስ ተቀብለን አንመጣም ተባባሉ። እሷም በነገሩ ፈቃደኛ ሆና ጉዞ ሊጀምሩ ሲሉ ቃል ግን በር ላይ ቆማ በቅናት ተረድብን ብላለች። እናም የት ልትሄጂ ነው ስትል ጠይቃታለች። ወደ ውጭ መውጣት እንደምትፈልግ ከብሌን የሰማችው መልስ ነበረ። ቃል ይኸውልሽ አዝዤሻለሁኝ፣ ስራሽን ትተሽ የት ነው የምትሄጂው? ስራዬን ማጨርሻለሁኝ፣ አሁን ወደ ውጭ ልወጣ ነው አለቻት። በፍጹም ሌላ ስራ አዝሻለሁኝ፣ ከእሱ ጋር እንድትሄጅ ማን ፈቀደልሽ? እያለች በንዴት በቅናት ረድብን ብላ ስትንጨረጨርም ነበር። እሷ ግን ምንም ነገር ልትከለክኝ አይገባም አለቻት። እናም እንግዳውስ ለማየ ይናገራለሁ፣ እሷ እናትሽ እንዳልሆነች እናገርብሻለሁ ያለቻት ሰዓት በድንጋጤ ክው ትላለች። ማውቀውን ነገር በትዕግስት መጠበቄ አሁን ላይ የረሳሁልሽ እንዳይመስልሽ ስትልም ብሌን ልታስታውሳት ትፈልጋለች። እንዲህ ቃል በንዴት እየተንጨረጨረች ሳለም ብሌን ከዳግም ጋር ተያይዘው ወደ ውጭ ይወጣሉ። ወደ ውጭ በሚወጡበት ሰዓት ሳሚ እየተጠባበቃት ስለነበረ ከጀርባ በመምጣት ቤት በእኔ ላይ ታሾፊያለሽ፣ እኔ ሳሚን አታውቂኝም ማለት ነው እያለ እንደተለመደው ጉራውን እየቸረቸረ ምን አይነት ንቀት ነው እያለ ይጮህባት ነበረ። እሷም ምን ለማለት ፈልገ ነው? ለሰላም እንደሆነ የማውቀውን እውነት አልተናገርኩም አለች። እንደዛ ሳይሆን እንድንገናኝ ቀጥረሽኝ የጠፋሽው ለምንድን ነው ሲልም ጠይቋታል። እሷም አንተ ነህ እንዴ አለችው። አንተ መሆንክን ባውቅ እመጣ ነበር ልትይኝ ነበረ፣ ለማንኛውም በጣም ያናደድሽኝ በማለት ሊመታትን ፈለገ። ይህኔ ዳግም ከጀርባ በመምጣት ጉርቦውን አነቀው፣ በጥፊም ደረገመው። ምን አይነት ድፍረት ነው? ከሴት ልጅ ላይ እጅን እንድታነሳ አልፈቅድልህም በማለትም ሳሚን ተከላክሎ ከብሌን ጋር ተቃቅፎ ይሄዳሉ። እኔ እናንተ ወንድነታችንን እንፈታተሻለን፣ ብሌንን ከአንተ ነጥቄ የግሌ ባላደርጋት እያለም እየዛተበት ነበረ። ታዲያ እንደተለመደው ከአቶ ኃይሉ ጋር በመሄድም እየተመካከሩ ቆይተዋል። ወይዘሮ ሰላምን እንዴት አድርገው ማስፈራራት እንዳለባቸውም ሁሉን ነገር መከሩ። ከዛ በኋላ ለወይዘሮ ሰላም ስልክ በመደወል አልማዝን ከቤተሰቦች ጋር ተባብረሽ እንደገደልሻት ደርሼበታለሁ፣ እናም እጅሽን ለፖሊስ ትሰጫለች ሲልም ከባድ የሆነ ማስጠንቀቂያ ደርሶባታል። እኔ ብሌን ከዳግም ጋር ቆይታ እቤት ስትገባ ነበረ እንዲህ አይነት ግጥምጥሞች ግን እንደገደለቻት ተደርጎ እየተነገረባት ሰላም ላይ ብሌን ሁሉንም ነገር ጠንቅቃ አውቃለች። እናም ቃል ካጠገቧ ሆና ምን እያለ ነው አለች፣ ምንም ነገር እንደማታውቅ አድርጋ። ወይዘሮ ሰላምን በሰማችው ነገር መቋቋም አቅቷት ራሷን ስታወደቀች። እንግዲህ ወይዘሮ ሰላም እስካሁን ስትደነባበርበት የቆየችውና እኔ ነፍሰ ገዳይ ነኝ ሰው አይደለሁም እያለች ራሷን እየወቀሰች የቆየችበት ነገር ዛሬ ጉዳዩ ከህግ ደረጃ ደርሶ ራሷን ወደ ዘብጥያ እንደምትወርድ እያሰበች ነበረ። በድንጋጤ ሰውነቷ አድዶ ራሷን እስከ መሳት ደረጃ ያደርሳት። አቶ ኃይሉ ነገሩ እንዳሰቡ ይሄድላቸው ይመስላሉ። ለምንና እንዴት ወይዘሮ አልማዝ ከነቃች ወይዘሮ ሰላም ጥሩ የምስራች ይዞ ሲመጣ ለአቶ ኃይሉ ግን ራስ ምታት ነው እንዳልነው ሁሉ እነሱ ግን እንደሚፈልጉት ማስኬድ ችለዋል። እናም ዛሬ ላይ የሰላም ስቃይ እንዲሁ እንደቀጠለ ነው። ቤተሰብ ያሉ ከባድ ውስብስብ ፈተናዎች፣ በተለይ ደግሞ መልካም ሰው በመምሰል ለእህቱ የተቆረቆረ ወይም የሚወዳት በመምሰል አቶ ኃይሉ እንደሚፈልገው ነገሮችን እያዞራቸውና በዙሪያው ያሉ ሰዎችን በማሰለፍ የሰላምን ህይወት ስቃይ ውስጥ እንዲገባ አድርጎታል። በዚህ ሁኔታ ነው ሀብት ንብረቷን ልናገኝ የምንችለው በማለት ከቃል ጋር ተባብረው ዛሬ ይችን ምስኪኗን ሴት እያሰቃዩት ነው። በቀጣዩ ክፍል እስከምንገናኝ ድረስ ለዛሬ የነበረኝ አስተያየት ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።